ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ከንብረት ጋር በተገናኘ ፍቺ የፈጸሙ ባለትዳሮችን ሲያወዛግብ የቆየ ነው የተባለው ሕግ ላይ ትርጉም ተሰጥቶበታል ተባለም። ከጋብቻ በፊት በተፈራ ንብረት ላይ ብዙዎችን ያስደሰተ ውሳኔ ተወስኗል። እንነግራችኋለን። የውጭ ባንኮች ስራ ለመጀመር $40 ሚሊዮን ካፒታል ማስመዝገብ ይኖርባቸዋል ተባለም። በአራት መንገድም ስራ መስራት ይችላሉ መባሉ ታውቋል። ነዳጅ ከጅቡቲ ወደ ኢትዮጵያ በባቡር ሊጓጓዝ ነው መባሉ ሲሰማም ትላንት ከጅቡቲ ወደ ሞጆ ሲጓዝ በነበረ ባቡር ላይ የእሳት አደጋ መነሳቱም ተሰምቷል። በአዲስ አበባ ለጨረታ ለቀረቡ ቦታዎች ከፍተኛው በካሬ 265 ሺህ ብር መሰጠቱ ሲሰማም ዝቅተኛው ደግሞ 10 ሺህ ብር ነው ተብሏል። በብዙ ውስጣዊና ውጫዊ ምክንያቶች አንጋፋው ብሔራዊ ቲያትር ቤት በተመልካች ድርቀት እየተመታ ነው ተባለም። ተመልካች ብቻ ሳይሆን ባለሙያውም ተሰዷል ተብሏል። ፕሬዚዳንት ትራምፕ የኦባማን ሕግ ሻሩ። በዚህም መታጠቢያ ቤቶችን በውሃ ሞላለሁ ብለዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ከንብረት ጋር በተገናኘ ፍቺ የፈጸሙ ባለትዳሮችን ሲያወዛግብ የቆየ ነው የተባለው ሕግ ላይ ትርጉም ተሰጥቶበታል ተብሏል። ከትዳር በፊት በተፈራ የግል ንብረት ላይ አዲስ የሕግ ትርጉም መሰጠቱ የብዙ ባለትዳሮችን ጥያቄ መልሷልም እየተባለ ነው። የፌዴሬሽን ምክር ቤት የሕገ መንግስት አጣሪ ጉባኤ እስካሁን ፍርድ ቤቶች ስራ ላይ ሲያውሉት የቆየውን ሕግ ትርጉም እንዲሰጠው በማድረግ ቀይሮታል። ከዚህ ቀደም በነበረው አሰራር መሰረት ባል ወይም ሚስት ከጋብቻ በፊት ባፈሩት ቤት ላይ ከጋብቻ በኋላ ወጪ በማውጣት ማሻሻያ አሊያም ማስፋፊያ ካደረጉበት ቤቱ የጋራ ተደርጎ ይቆጠር ነበር። አሁን የተደረገው የሕግ ትርጉም ይህንን ሙሉ በሙሉ ለውጦታል። የፌዴሬሽን ምክር ቤት ይህ ለረጅም ጊዜ ፍርድ ቤቶች ሲገለገሉበት የቆየው አሰራር አግባብ አይደለም፣ ቤቱን ለማሻሻል የወጣው ወጪ ተጣርቶ ለአንደኛው ወገን እንዲሰጠው ያደርገዋል እንጂ ቤቱን የጋራ አያደርገውም የሚል የሕግ ትርጉም ከመስከረም 28 2017 ጀምሮ ሰጥቷል። የፌዴሬሽን ምክር ቤት ውሳኔ የብዙዎችን ጥያቄ የመለሰ እንደሆነም ተነግሯል። የፌዴሬሽን ምክር ቤት የሕግ ትርጉም የሰጠው ከሕገ መንግስቱ የንብረት የማፍራት መብት ጋር ይቃረናል በሚል ነው። ኢትዮጵያ ውስጥ ገብተው መስራት የሚፈልጉ የውጭ ባንኮች $40 ሚሊዮን ካፒታል ማስመዝገብ ይኖርባቸዋል ተብሏል። ይህ ገንዘብ የሀገር ውስጥ ባንኮች ሲቋቋሙ ከሚጠየቁት 5 ቢሊዮን ብር ጋር ተቀራራቢነት ያለው ነው። በተጨማሪም ስለ ገንዘብ ምንጩ የሚገልጽ ማስረጃም ማቅረብ እንደሚኖርባቸውም ተሰምቷል። እነዚሁ የውጭ ባንኮች ሰብሲዳሪ በመክፈት ቅርንጫፍ በመክፈት የውክልና ቢሮ ኖሯቸው እንዲሁም ኢትዮጵያ ውስጥ ካሉ ባንኮች አክሲዮን ወይም ድርሻ በመግዛት በአራት መንገዶች እንዲሰሩም ተፈቅዶላቸዋል። የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ የሚፈቅድ አዋጅ በሕዝብ ተወካዮች ምክር ቤት መጽደቁም ይታወሳል። የአዋጁን መውጣት ተከትሎም የፈቃድ አሰጣጥ መመሪያም በብሔራዊ ባንክ በኩል ይፋ ተደርጓል። ነዳጅ ከጅቡቲ ወደ ኢትዮጵያ በባቡር ሊጓጓዝ ነው መባሉ ሲሰማ ትላንት ከጅቡቲ ወደ ሞጆ ሲጓዝ በነበረ ባቡር ላይም የእሳት አደጋ መከሰቱ ታውቋል። ከጅቡቲ ወደ ኢትዮጵያ በቦቴ ተሽከርካሪ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ በሙሉ በባቡር ሊጓጓዝ እንደሆነ ተሰምቷል። ይህ መሆኑም የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ገልጿል። ባቡሩ በቀን ውስጥ 10 ጊዜ በመመላለስ በዓመት 4.2 ሚሊዮን ቶን ነዳጅ ለማመላለስ መታቀዱም ተነግሯል። በዚህ መሰረትም የነዳጅ አቅርቦት ችግርን ለመቅረፍ እንዲሁም የነዳጅ ማጓጓዣ ጊዜን ይቀንሳልም ተብሎ ታምኖበታል። ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሲጠናቀቅ በመጪው ዓመት አገልግሎቱ እንደሚጀምር ነው ማህበሩ ይፋ ያደረገው። ከሰሞኑ የኢትዮ ጅቡቲ ባቡር መስመር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ከፍ ማለቱን መግለጹም ይታወሳል። በሌላ በኩል ትላንት ከጅቡቲ ተነስቶ ወደ ሞጆ ይጓዝ በነበረ ባቡር ላይ የእሳት አደጋ ተነስቶ የሞተር ዘይት በጫነው 2 ኮንቴነሮች ላይ ጉዳት ደርሷል ተብሏል። በሶማሌ ክልል ቢኬ ባቡር ጣቢያ ላይ በደረሰው የእሳት አደጋም የሞተር ዘይት ጭነው ነበር ከተባሉት 2 ኮንቴነሮች ውስጥ አንደኛው ኮንቴነር በከፊል ተቃጥሏልም ተብሏል። ባቡሩ ላይ ከተጫነው 26 ኮንቴነር ውስጥ የእሳት አደጋ ያጋጠመው በሁለቱ ላይ ሲሆን አንደኛው የበለጠ ጉዳት ደርሶበታል ተብሏል። አደጋውን ለመቆጣጠርም 3 ሰዓት ወስዷል ተብሏል። በአዲስ አበባ ለጨረታ ለቀረቡ ቦታዎች በካሬ 265 ሺህ ብር መሰጠቱ ተሰምቷል። የከተማው የመሬትና ልማት አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥ በካሬ የቀረበው ከፍተኛ ዋጋ 265 ሺህ ብር መሆኑ ሲገለጽ ቦታውም ካዛንችስ መሆኑ ታውቋል። ዝቅተኛ ዋጋ የቀረበው ደግሞ በካሬ 10 ሺህ ብር መሆኑ ተገልጿል። ለአምስተኛ ዙር እየተካሄደ በሚገኘው የመሬት ሊዝ ጨረታ 18 ሄክታር መሬት ቀርቧል ነው የተባለው። እስካሁን በ5
ክፍለ ከተሞች በተደረገው የጨረታ ሂደት 76 ተጫራቾች በጊዜያዊነት ጨረታው ማሸነፍ መቻላቸውን የመሬት ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር ለሪፖርተር ገልጸዋል። በአራተኛ ዙር በተካሄደው ጨረታ 14 ሄክታር መሬት ቀርቦ 3.6 ቢሊዮን ብር ቅድመ ክፍያ እንደተገኘም ተገልጿል። ለአምስተኛ ዙር የመሬት ሊዝ ጨረታ በኮልፌ ቀራኒዮና በንፋስ ስልክ ላፍቶ ክፍለ ከተሞች 96 ቦታዎች ቀርበው 200 ተጫራቾች በጨረታ ሊዝ መመሪያ መሰረት ተገቢውን መስፈርት ባለማሟላታቸው ከጨረታ ውጪ ሆነዋል ሲባል 14 ቦታዎችም በቂ ተጫራቾች ባለመቅረባቸው ጨረታው መሰረዙ ተሰምቷል። ብሔራዊ ቲያትር ቤት በተመልካች ድርቀት መመታቱ ተሰማም። በተለያዩ ምክንያቶች ከመሃል ከተማ የሚፈልሱ ሰዎች መብዛትና ተያያዥ ምክንያቶች የተመልካች እጥረት እንዲኖር አድርጓል ነው የተባለው። ይህ የተሰማው በተመልካች ጉዳይ ላይ ጥናታዊ ጽሑፍ ለውይይት በብሔራዊ ቲያትር ቤት በቀረበበት ወቅት ነው። የቲያትር አቅርቦት ጥራት፣ የጽሑፍ መጥፋት፣ ወጣት ጸሐፊዎች እድል አለማግኘት፣ ማስታወቂያ ላይ ያለው ድክመት፣ የመኪና ማቆሚያ ስፍራ አለመኖር፣ የትኬት አቆራረጥ አለመዘመንና ነዋሪው ከመሃል ከተማ መነሳት ምክንያቶች መሆናቸው በዳሰሳ ጥናት ተለይቷል መባሉ ታውቋል። የቲያትር ጥራትን መጠበቅ፣ ትውፊታዊ ቲያትሮችን ማብዛት፣ ማህበራዊ ሚዲያን በአግባቡ መጠቀምና ቲያትርን ርቆ ወደሚገኘው ማህበረሰብ መውሰድ ጥናቱ ያመላክታቸው የመፍትሄ ሀሳቦች ናቸው። በውይይቱ ላይ ተሳታፊ የነበሩ ባለሙያዎችም የትርጉም ስራ መብዛትና ስራን ለማስተዋወቅ የሚጠየቀው ዋጋ ውድነት ለተመልካች ቁጥሩ ማነስ ምክንያት እንደሆኑም አመላክተዋል። ከዚህ በተጨማሪም የሚና መደበላለቅ እንዲሁም በቲያትሩ ላይ የማይተውኑ ዝነኛ ባለሙያዎች በማስታወቂያ ላይ በማውጣት ተመልካችን ቅር ማሰኘት ተጨማሪ ምክንያቶች ናቸው ብለው እንደሚያምኑም ገልጸዋል። በቲያትር ጥራት ላይ በተነሳው ችግር በገምጋሚዎች ማለፍ የሌለባቸው ቲያትሮች አልፈው መድረክ ላይ እንደሚቀርቡና የግምገማ መስፈርቱም ከ30 ዓመታት በፊት ሲሰራበት የነበረ መሆኑ ተጽዕኖ አሳድሯል ብለዋል። በእነዚህና በሌሎች ምክንያቶች ተመልካቹ ብቻ ሳይሆን ባለሙያውና አዘጋጁም እየተሰደደ ነው ብለዋል። በመጨረሻም ፕሬዚዳንት ትራምፕ የአሜሪካ መታጠቢያ ቤቶችን በውሃ እሞላለሁ አሉ። ለዚህም ሲባል ከዚህ ቀደም ወደ መታጠቢያ ቤቶች የሚደርሰውን የውሃ ግፊት መጠን የተጣለውን ገደብ አንስተውታል። ከረጅም ጊዜ አንስቶ ገደቡ ለትራምፕ የጎን ውጋት ሆኖባቸው ነበር። ከአካባቢ አየር ጋር በተያያዘ እንዲሁም ውሃ ለመቆጠብ ሲባል በቀድሞ ፕሬዚዳንት ባራክ ኦባማ አማካኝነት ተግባራዊ የሆነውን ደንብ ፕሬዚዳንት ትራምፕ ለመጀመሪያ ጊዜም በፕሬዚዳንትነት ሲመጡ ሽረውትም ነበር። ይሁንና በጆ ባይደን የስልጣን ጊዜም ገደቡ መልሶ እንዲቀጥል ተደርጎ ቆይቶም ነበር። አሁን ደግሞ ፕሬዚዳንት ትራምፕ ለሁለተኛ ጊዜም ገደቡን አንስተውታል። ትራምፕ ማስፈጸሚያ ትዕዛዙን ሲፈርሙ ለጋዜጠኞች እኔን በሚመለከት ቆንጆ ፀጉሬን ለመንከባከብ በደንብ መታጠብ ደስ ይለኛል ሲሉ የፌዝ ንግግር አሰምተዋል። በእስካሁኑ ገደብ መሰረት ከአንድ መታጠቢያ ቤት የሚፈሰው የውሃ ግፊት በደቂቃ 10 ሊትር ውሃ ገደማ ነው። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።